ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰናዳንላችሁን ስፖርታዊ ጥንቅሮቻችን በቅደም ተከተል ወደ እናንተ የምናጋራ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ዛሬ በሚደረጉ የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዙሪያ በሀሳብ መስጫ ሳጥናችን ላይ እንደዚሁ ሐሳባችሁን ወይም የጨዋታ መልከታችሁ ልታጋሩን ትችላላችሁ። እኛ በቆይታችን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። ዛሬ በሚደረጉ ጨዋታዎች ላይ በርካታ መረጃዎችን ይዘንላችኋል። ውድ ቤተሰቦቻችን በአውሮፓ ትልቆቹን ክለቦች የተመለከቱ ጥንቅሮችን ወደ እናንተ እናደርሳለን። የኔዘርላንድ ብሔራዊ ቡድን አሰልጣኝ ሮናልድ ኪውመን ተጫዋቹን የቀነሱበትን መንገድ ሲናገሩ እጅግ በጣም አሳዛኝ በሆነ መንገድ ነው ያብራሩት። ስለ ዩናይትዱ ተጫዋች ነው ታደምጡታላችሁ። ብሩኖ ፈርናንዴዝን በተመለከተ ቲኤንቲ ስፖርት አንድ አነጋጋሪ መረጃን ይዞ ወጥቷል። ሰር ጂም ራትክሊፍ ማንቸስተር ዩናይትድ ደጋፊዎች ማወቅ አለባቸው ያሉትን እውነት አንዱንም ሳይደብቁ ይፋ ካደረጉ በኋላ ምናልባትም የቡድኑ መንፈስ እንዳይረበስ ስጋት አለ። እሳቸው በ5 አሊያም 6 ዓመታት ውስጥ የያዙትን እቅድ ይፋ ባደረጉበት ሙሉ ጋዜጣዊ መግለጫቸው ያነሷቸው ነጥቦች አነጋጋሪነታቸው እንደቀጠለ ነው። ከሳቸው ጋዜጣዊ መግለጫ ጋር በተያያዘ ግን የዩናይትድ ደጋፊዎች በርካታ ነጥቦችን እያነሱ ነው። ለመሆኑ ሰር ጂም ራትክሊፍ ያዳኑት ማንቸስተር ዩናይትድን ወይንስ 300 ማይል ከዩናይትድ ርቀው ያሉ የግሌዘር ቤተሰቦችን? እናንተን የግል መልካት አጋሩን። በርካታ ሌጀንዶች ግን ያነሱት ነጥብ አለ። ከሩበን አሞሪም ጋር በተያያዘው የተረጋገጠ መረጃ አለ። በስተመጨረሻም ዩናይትዶች ምናልባት መስማት የሚፈልጉት የማርከስ ራሽፈርድን ቀጣይ ዕጣ ፈንታ በተመለከተና እንደዚሁም ደግሞ የማንቸስተር ዩናይትድ ሁለቱን ድንቅ ተጫዋቾች ኮቢ ሜኖ እና አሌሃንድሮን ጋርናቾንም ቆይታ በተመለከተ ግልጽ ያለ ነገር ዩናይትድ ቤት ሰምተናል። ከዩናይትድ ጋር በተያያዘ በርካታ ልትሰሟቸው የሚገቡ ነገሮች ይፋ ተደርገዋል። የዩናይትድ ደጋፊዎች በስፋት ጠብቁን፣ ዴቪድ ራያ ከልጅነት ጀምሮ ሳደርገው የነበረ ነገር ነው ብሏል። በአንድ ጉዳይ ላይ ከጋዜጠኞች ለቀረበለት ጥያቄ ጄሚ ካራገር አርሰናሎች አሁን ማይክል አርቴታን ተተው ስለመጓዝ ማሰብ ያለባቸው ይመስለኛል፣ የማይክል አርቴታ ዘመን አብቅቷል እያለ ነው። ከዚህ በኋላ በማይክል አርቴታ ስር ዋንጫም እንዳትጠብቁ ብሏል። ምናልባት ግን ማይክል አርቴታን የአርሰናል ደጋፊዎች ስንት ዓመት ተጠብቃላችሁ? የእናንተን የግል መልከታ አጋሩን። ከዛ በተጨማሪ እነ ሮይኪንም ያነሷቸው ነጥቦች አሉ ከአርሰናል ጋር በተያያዘ። የዛሬ ትልቁ ዜና ግን አርሰናል በእቅዱ ስለያዘው አንድ አስደናቂ ተጫዋች የመክፈቻ ሂሳቡ አነጋጋሪነቱ እንደቀጠለ ይገኛል። በአርሰናል በኩል ተጨማሪ ቡድን ዜናዎችን እናነሳለን። ሊቨርፑል እጅግ በጣም ወሳኝ የሆነ ጨዋታ ዛሬ ምሽት በአንፊልድ ሮድ ስቴዲየም ያደርጋል። የአውሮፓ ሻምፒዮንስ ሊግ ነውና ጨዋታው ብዙ ድራማ ይጠበቅበታል። በተለይም ፓሪስ ሰን ዠርሜኖች ብዙ የፎከሩለት የውጤት ቀለበሳን እናደርጋለን። ምሽት 5 ሰዓት ዛሬ ነው ጨዋታው የሚደረገው። ሊቨርፑሎች በአውሮፓ ሻምፒዮንስ ሊግ እጅግ በጣም ትልቅ ታሪክ ካላቸው ቡድኖችና ዋንጫውንም ደጋግመው ካነሱ ቡድኖች ናቸው። 14 የሻምፒዮንስ ሊግ ጥሎ ማለፍ ጨዋታ የመጀመሪያ ዙር አሸንፎ ወድቆ ማያውቀው የአርኔ ስሎት ቡድን ቅድመ ግምቱን ቢያገኝም በፓሪስ ሰን ዠርሜን በኩል ግን ያለንን ሁሉ እንሰጣለን፣ ምናጣው ነገር የለም እያሉ ነው። 1-0 በሆነ ውጤት መጠናቀቁ ደግሞ ጨዋታውን ዛሬ በጉጉት እንዲጠበቅ አድርጎታል። አርኔ ስሎት የሰጡት ጋዜጣዊ መግለጫ፣ ዲያጎ ጆታ የሰጡት ጋዜጣዊ መግለጫ እንዲሁም ሉዊስ ኤንሪኬ ያነሷቸው ነጥቦች በዋነኝነት በጨዋታው ዙሪያ የምናነሳቸው ናቸው። የሬድ በርድ ስራ አስፈጻሚና የኤስ ሚላን ባለቤት ከሊቨርፑል እንማር እያሉ ይገኛሉ። ሊቨርፑሎች አንድ ተጫዋች ላይ ያላቸውን ፍላጎት አሁንም እንደተጠበቀ ነው። በቼልሲ በኩል በማድሪድ በሚፈለገው ተጫዋቻቸው ላይ ጽኑ አቋም አላቸው ይለናል የሚረር ስፖርት ዘገባ። ከዛ በተጨማሪ ግን የቼልሲ ባለቤቶች አዲስ እቅድ ይዘው ብቅ ብለዋል። አነጋጋሪነቱ እንደቀጠለ ነው። የባለቤቶቹን እቅድ እናደርሳቸዋለን። ዊሊያም ጋላስ የቀድሞ የቼልሲና የአርሰናል ተጫዋች ስለ ቼልሲ የሚለን ነገር አለ። ጆን ኦቢ ሚኬል አሁንም እምነት ያልተቀየረም እያለ ነው። ከዛ በተጨማሪ ቼልሲን እንደ ቡድን እናነሳለን። በስፋት የቼልሲ መረጃ ተይዟል። ሲቲም በቀጣይ ላይ መጣቸው ከሚፈልጓቸው ተጫዋቾች አንደኛው የሃያል ክለብ ተጫዋች ሆኖ ብቅ ብሏል። ትላንትና በተወዳጁ የእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ ላይ ለውጥ የሚያመጣ ውጤት ተከስቷል። ሚሼል አንቶኒዮንም ከ3 ወር የመኪና አደጋ በኋላ በስቴዲየም የተመለከትንበት ነበር። CR7 ክርስቲያኖ ሮናልዶን የተመለከተ መረጃ፣ እንደዚሁም ደግሞ በአውሮፓ ትልቆቹን ክለቦች ሪያል ማድሪድ፣ ባርሴሎናን እንዲሁ ደግሞ
ዛሬ ከሚደረጉ ጨዋታዎች ጋር በተያያዘ ተጨማሪ መረጃዎችን ይዘንላችሁ መተናል። እንደ ሁልጊዜው ላይክ አድርጉ፣ አበረታቱን። ውድ ቤተሰቦቻችን ሐሳብ አስተያየት ካለ በሐሳብ መስጫ ሳጥናችን ላይ በተለይም ዛሬ በሚደረጉ ጨዋታዎች ዙሪያ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናላችን ጋር ቆይታ እንድታደርጉ በአክብሮት ጋበዝን። ከሀገር ቤት እንጀምሩ ውድ ቤተሰቦቻችን። በኢትዮጵያ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብሮች ቀጥለው እየተካሄዱ ይገኛሉ። ከነበሩት ጨዋታዎች ውስጥ በ22ኛ ሳምንት ሲዳማ ቡና ከአዳማ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ያደረጉት ጨዋታ ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ትላንት የተመለከትነው ብቸኛው ግብ የነበረበት ጨዋታ ሀዲያ ሆሳዕና ከባህር ዳር ከተማ ያደረጉት የ2ኛ ሳምንት መርሃ ግብር ነበር። ጨዋታውን ባህር ዳር ከተማ በፍቅረ ሚካኤል አለሙ የ90ኛ ደቂቃ ግብ 1-0 በሆነ ውጤት ማሸነፍ ችሏል። ኢትዮጵያ ፕሪሚየር ሊግ መርሃ ግብሮች እንደዚሁ ዛሬም ቀጥለው የሚካሄዱ ይሆናል። ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ ወላይታ ዲቻ ከወልዋሎ ዓዲግራት ዩኒቨርሲቲ ዛሬ በኢትዮጵያ ፕሪሚየር ሊግ የ22ኛ ሳምንት መርሃ ግብራቸው እንደዚሁ ቀጥለው የሚካሄዱ ይሆናል። ከባህር ማዶ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን ደግሞ እንሻገር ውድ ቤተሰቦቻችን። ዛሬ የአውሮፓ ሻምፒዮንስ ሊግ የመልስ ጨዋታዎች በመላው ዓለም በጉጉት ይጠበቃሉ። የትኛው ስቴዲየም ውጤት ይቀለበሳል የሚለው ደግሞ ለማየት በርካቶች ይጓጉለታል። ምሽት 2:45 ሲል ዛሬ በኢትዮጵያን አቆጣጠር ባርሴሎና ከቤኔፊካ ጋር ጨዋታቸውን የሚያደርግ ይሆናል። ምሽት 5 ሰዓት ሲል ባየርን ሊቨርፑልን ከባየርን ሙንችን፣ ኢንተር ሚላን ከፋይነርድ እንደዚሁም ሊቨርፑል ከፓሪስ ሰን ዠርሜን የሚያደርጓቸው ጨዋታዎች ተጠባቂ ናቸው። የተወሰኑ መረጃዎችን በጨዋታዎቹ ዙሪያ ለማንሳት ያክል በፋይኖርድ እና በኢንተር ሚላን መካከል የነበረ የመጀመሪያ ዙር ጨዋታ በኢንተር ሚላን ያውም ከሜዳቸው ውጪ 2-0 ያሸነፉት ጨዋታ ነው። ይህን ውጤት የመቀልበስ ግዴታ ይዞ ነው የሩቨን ቫን ፐርሲ ቡድን ወደ ሳንሴሮ የሚያቀናው። ኢንተር ሚላን ባለፉት 5 ጨዋታዎች ሽንፈት የሚባል ነገር አልገጠማቸውም። 4 ጨዋታዎችን ድል አድርገው በአንድ ጨዋታ ብቻ ከናፖሊ ጋር በሴሪኤ 1-1 ያጠናቀቁበት ጨዋታ ብቻ ነው አቻው። በፋይነርድ በኩል የመጨረሻ ጨዋታቸውን በእርግጥ በአውሮፓ ሻምፒዮንስ ሊግ ማርች 5 ነበር ያደረጉት። ስለዚህ በቂ የረፍት ጊዜ ነበራቸው። ባለፉት 5 ጨዋታ በኢንተር ከተሸነፉት ጨዋታ ውጪ 3 ጨዋታዎችን አቻውተው 1 ጨዋታ አሸንፏል። ጥሩ የሚባል ግስጋሴ ነው ለማለት ይከብዳል የፋይነርድ። በእርግጥ ኢንተር ሚላን በጣም የተሻለውን ቡድን ነው። ዛሬ ውጤት የመቀልበስ ግዴታ ያለበት ፋይነርድ ነው። ይህን ጨዋታ ግን ይቀለብሷል ተብሎ በበርካቶች ያልተገመተም። ቅድመ ግምቱ አሁንም ለኢንተር ሚላን ነው። የመጀመሪያ ዙር ጨዋታ ኢንተር ሚላን 2-0 አሸንፏል። እነዚህ ሁለት ክለቦች በአጠቃላይ በርስ በርስ የተገናኙት ለ3 ጊዜያት ያክለ ብቻ ነው። አንድ ጊዜ ኢንተር አሸነፈ፣ አንድ ጊዜ ፋይነርድ፣ አንድ ጊዜ ደግሞ አቻ አጠናቋል። በድምር ውጤታቸውን አስልተን ከተመለከት ነው በሲሞኔ ኢንዛጊ መራል ኢንተር ሚላን በሩቨን ቫን ፐርሲ የቀድሞ አርሰናልና የዩናይትድ ተጫዋች ይመራል። ፋይነርድ ምሽት 5 ሰዓት ይጀምራል ጨዋታው። 80,018 ደጋፊዎች በጁሴፔ ሜዛ ስቴዲየም ይገኛሉ ተብሎ ይጠበቃል። ኢቫን ኩርዚላክ የዛሬውን ጨዋታ በመሃል ሜዳ ዳኝነት ያጫውቱታል። ምሽት 5 ሰዓት የሚደረገ ጨዋታ ነው። ምሽት 2:45 የሚደረገው ጨዋታ ግን እጅግ በጣም በጠባብ ውጤት የተጠናቀቀ ጨዋታ ነውና ይህን ጨዋታ የመቀልበስ እድል ካለው ቤኔፊካ ዛሬ ሊጠቀምበት ይችላል። ግን ከሜዳ ውጪ ነው ጨዋታውን የሚያደርገው። ባለሜዳው ባርሴሎናን ካስቀደምን ባለፉት 5 ጨዋታ ሽንፈት የሚባል ነገር አልገጠመውም። ባርሴሎና ከአትሌቲኮ ማድሪድ ጋር በኮፓ ዴላሬው 4-4 ያጠናቀቁበት ጨዋታ ነው ነጥብ የጣሉበት። ከዛ በተረፈ ግን ከዛ ጨዋታ ውጪ በነበሩት የመጨረሻ 4 ጨዋታዎች ግብም አልተቆጠረበትም። ቤኔፊካን 1-0 ካሸነፈበት ጨዋታም በኋላ ያው በሐዘን ምክንያት ጨዋታ አላረጉም። ስለዚህ በቂ ረፍት አግኝቶ የመጣ ቡድን ነው የባርሴሎና ቡድን። በቤኔፊካ በኩል ባለፉት 5 ጨዋታ 1 ሽንፈት አላቸው። 1 ጨዋታ ባቻ ውጤት አጠናቋል። 3 ጨዋታዎችን ደግሞ በድል ማጠናቀቅ ችለዋል። በርስ በርስ ግንኙነት ባርሴሎና 6 ጊዜ ሲያሸንፍ ቤኔፊካ 3 ጊዜ ያሸንፈዋል። 4 ጊዜ እነኚህ 2 ክለቦች ባቻ ውጤት ጨዋታቸውን አጠናቀዋል። ከነኚህ ወደ 13 የሚጠጉ የእርስ በርስ ግንኙነቶች የመጨረሻዎቹን 5ቱን ብቻ ነጥለን ከተመለከትን ባለፉት 5 ጨዋታ ባርሴሎና 2 ጊዜ ቤኔፊካን ድል ሲያደርግ ቤኔፊካ 1 ጊዜ ያሸንፏል። 2 ጊዜ 0-0 በሆነ አቻ ውጤት ጨዋታቸውን አጠናቀዋል። በዚህ ዓመት ብቻ በአውሮፓ ሻምፒዮንስ ሊግ ሲገናኙ የዛሬው ምሽት ጋር ሶስተኛቸው ነው የሚሆነው። ሁለቱንም ባርሴሎና 5-4 እና
1-0 በሆነ ውጤት አሸንፏል። ዛሬስ ባርሴሎና ይሄ ጠባብ ውጤት ይቀለበስበት ይሆን ወይ? ስታዲዮ ኦሎምፒክ ሉዊስ ካምፓኒያስ ስቴዲየም ላይ ይደረጋል። በሃንስ ፍሊክ ይመራል ባርሴሎና፣ ብሩኖ ላጋ ይመሩታል ቤኔፊካን። ፍራንሲስኮ ላግዤር የዛሬውን ጨዋታ በመሃል ሜዳ ዳኝነት ሲመሩት 40423 ደጋፊዎችን መያዝ በሚችለው ስቴዲየም ነው ዛሬ ምሽት 2:45 ጨዋታው የሚደረገው። እጅግ በጣም ጠባብ ውጤት ስለሆነ አንደኛው እንግዲህ ሊቀለበሱ ከሚችሉ ጨዋታዎች ውስጥ ተብሎ ሊያዝ ይችላል። ግን ባርሴሎና በዚህ ውድድር ዓመት እጅግ በጣም ጠንካራው ቡድን ነው፣ ልምድ አለው በመድረኩ። በቤኔፊካ ውጤት ይቀለበስበታል ወይስ ባርሴሎና ውጤት አስጠብቆ ይወጣል? የግል መልከታችሁን ነጋሩን። ትንሽ ከዛሬ ምሽት ጨዋታዎች በሰፊ ግብ ተጠናቆም ምናልባት ላይቀለበስ ይችላል ወይም ደግሞ ለመቀልበስ በጣም ከበድ ያለ ጨዋታ ነው የሚባለው። የባየርን ሙንችን እና የባየርን ሌቨርፑሰን ጨዋታ በባየርን አሬና ምሽት 5 ሰዓት ላይ ይደረጋል። ጨዋታው በባየርን አሬና ላይ ስለሚደረግ ባየር ሌቨርፑሰንን እናስቀድም። ባየር ሌቨርፑሰን በመጨረሻ 5 ጨዋታዎች ውስጥ 2 ድል አለው፣ 1 ጨዋታ ባቻ ውጤት አጠናቋል። እንደዚሁ ደግሞ 2 ሽንፈትን አስተናግዷል። ሁለቱ ሽንፈት የተስተናገዱት አንደኛው በባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ባለፈው ሳምንት አጋማሽ የተሸነፈው ነው። አንደኛው በሳምንቱ መጨረሻ በቡንደስሊጋ ባየር ሌቨርኩሰን ብቻ ሳይሆን ባየር ሙኒክም እንደዚሁ ደግሞ ራሱ ቦሩሲያ ዶርትመንድም በ38 ዓመት ታሪክ ውስጥ ለመጀመሪያ ጊዜ በአንድ ሳምንት ጨዋታ የተሸነፉበት አጋጣሚ ነበረ። በባየርን ሙንችን በኩል ባለፉት 5 ጨዋታ 3 ድል አላቸው፣ 1 ሽንፈት፣ 1 አቻ አጠናቀዋል። በእርስ በርስ ግንኙነታቸው ባየር ሙኒክ የተሻለውን ቁጥር ያለው 60 ጊዜ ባየር ሌቨርኩሰንን አሸንፏል፣ 22 ጊዜ ባየር ሌቨርኩሰን ድል አድርጎታል፣ 21 ጊዜ በአቻ ውጤት ነው ጨዋታቸውን ማጠናቀቅ የቻሉት። የመጨረሻ 5 ግንኙነታቸውን ነጥለን ከተመለከትን ባየር ሙኒክን ለመጀመሪያ ጊዜ ነው ባየር ሌቨርኩሰንን በዣቪ አሎንሶ ስር ከገባ በኋላ ባለፈው ሳምንት በአውሮፓ ሻምፒዮንስ ሊግ 3-0 ያሸነፈው በአሊያንዝ አሬና። ከዛ በተረፈ የነበሩት 4 ጨዋታዎች ላይ ባየር ሌቨርኩሰን 2ቱን አሸንፎ በሁለቱ ጨዋታ ደግሞ አቻ ነበር የተለያዩትና በአውሮፓ ሻምፒዮንስ ሊግ ግን ባየር ሌቨርኩሰንን ያለማሸነፍ ጉዟቸውን በማሸነፍ ቀይረውታል። 3-0 የተጠናቀቀ ውጤት ነውና ዣቪ አሎንሶ ቡድን ዛሬ ይህን ውጤት እንዴት አድርጎ ይገለብጠዋል? ፈታኝ ነው የሚሆነው። በባየር ሌቨርኩሰን በኩል ዣቪ አሎንሶ አሰልጣኝ ናቸው። በቪንሰንቴ ኮምፓኒ የሚመራውን ባየር ሙኒክን ምሽት 5 ሰዓት በባየርን አሬና 30210 ደጋፊዎች ፊት ይፋለማሉ። ስሎቫክ ቪኒቺ የዛሬውን ጨዋታ ደግሞ በመሃል ሜዳ ዳኝነት የሚመሩት ይሆናል። የዣቪ አሎንሶ መግለጫ ነው እንዴት አድርጋችሁ ውጤቱን ተቀለብሱታላችሁ በሚል የባየር ሌቨርኩሰኑ ዋና አሰልጣኝ ዣቪ አሎንሶ ቡድናቸው ዛሬ ምሽት ባየር ሙኒክን በማሸነፍ ውጤቱን መቀለበስ እንደሚችል ገልጸዋል። እኛ ምንም ሳንሸነፍ ቡንደስሊጋውን ያሸነፍነን ያሉት አሰልጣኝ ዣቪ አሎንሶ ዛሬ ውጤቱን ከመቀለበስ የሚከብድ ነገር ያለ አይመስለኝም ብለዋል። ቡድኑ ከባድ ነገሮችን ማድረግ ይችላል፣ ተጫዋቾቹ ይህንን ያውቃሉ፣ ይሰማቸዋል፣ አስፈላጊው ነገር ይህ ነው ሲሉ አሰልጣኝ ዣቪ አሎንሶ ተናግረዋል። ባየር ሙኒክ የመጀመሪያውን ዙር ጨዋታ 3-0 እንግዲህ ያሸንፏል። ባየርን ሊቨርኩሰን ይህንን 3-0 ውጤት ዛሬ 5 ሰዓት ይቀለብሳል እያለ ነው ዣቪ አሎንሶ። ያደርገዋል የሚለው እንግዲህ በበርካቶች ዘንድ በጉጉት እንዲጠበቅ ያደረገም ሆኗል። በዓለም ዙሪያ በትልቁ የሚጠበቀው ጨዋታ ግን የሊቨርፑል እና የፓሪስ ሰን ዠርሜን የአንፊልድ ሮድ ስቴዲየም ጨዋታ ነው። ጨዋታው የሁለቱ ክለቦች ኃያልነት አይደለም ጉዳዩ። ባለፈው ሳምንት የነበረው ጨዋታ ለፓሪስ ሰን ዠርሜን ትልቅ ቁጭት፣ ለሊቨርፑል ደግሞ በየትኛው መንገድ ጨዋታን አሸንፎ ማለፍ የሚችልበት መሆኑን ለሁለቱም በተለያየ ምዕራፍ ያሳየ ጨዋታ ነበረ። ፓሪስ ሰን ዠርሜን ውጤት ለመገልበጥ ሊቨርፑል ውጤት ለማስጠበቅ የሚደረግ ትልቅ መርሃ ግብር ነው። ጨዋታው ላይ ሰፊ መረጃዎችን ይዘንላችኋል። አስቀድመን ግን የተወሰኑ መረጃዎችን እናደርሳችሁ ስለ ሁለቱ ቡድኖች። ሊቨርፑል ባለፉት 5 ጨዋታ 4 ድል ያለው ቡድን ነው። 1 ጨዋታ ባቻ ውጤት አጠናቋል። ፓሪስ ሰን ዠርሜን ብቸኛው ሽንፈቱ በሊቨርፑል 1-0 የደረሰበት ነው ባለፈው ሳምንት። ከዛ ውጪ 4ቱንም ጨዋታዎች በድል ነው መወጣት የቻለው። ሁለቱ ክለቦች በድምሩ 5 ጊዜ ተገናኝተዋል። ሊቨርፑል 3 ያሸነፈ፣ እንደዚሁም ደግሞ ፓሪስ ሰን ዠርሜን 2 ያሸነፈ። አቻ የሚባል ነገር በ90 ደቂቃ ይሁን በጭማሪ ደቂቃ አጠናቀው አያውቁም።
የሚያሳየው ጨዋታው ወደ ፍጹም ቅጣት ምት ላያመራ እንደሚችልና በ90 ደቂቃ የማለቅ ዕድሉ ሰፊ እንደሆነ ያለፉት 5 የእርስ በርስ ግንኙነታቸው ያሳያል። የመጀመሪያ ዙር ጨዋታ ሊቨርፑል ፓርክ ደ ፕሪንስ ድረስ ሄዶ በሃርቪ ኤሊዮት ብቸኛ ግብ 1-0 ሲያሸንፍ የጨዋታው ኮከብ የነበረው አሊሰን ቤከር ነው። 9 ግብ መሆን የሚችሉ ኳሶችን በማዳን ማለት ነው። በአጠቃላይ ወደ 25 ሙከራ አድርጎ ምንም ግብ ያላስቆጠረው ፓሪስ ሰን ዠርሜን አንፊልድ ላይ ሲቀንዋል ወይ ከአሰልጣኛቸው ሉዊስ ኤንሪኬ እስከ ከዋክብት ተጫዋቾቻቸው ሳምንቱን ሙሉ በቁጭት ሲናገሩበት የነበረው ጨዋታ ነው። ዛሬ ምሽት 5 ሰዓት ሲል በአንፊልድ ሮድ ስቴዲየም 60,000 ደጋፊዎች ፊት የአርኔ ስሎቱ ቡድን ሊቨርፑል ከሉዊስ ኤንሪኬው ፓሪስ ሰን ዠርሜን ጨዋታቸውን ያደርጋሉ። ስቴቨን ኮቫክስ የዛሬውን ጨዋታ በመሃል ሜዳ ዳኝነት የሚመሩት ይሆናል። ከጨዋታው አስቀድሞ በርካቶች ሐሳባቸውን ሲያጋሩ አንደኛው ክቫራትስኬሊያን ነው። እጅግ በጣም አስደናቂው ጆርጂያዊ ተጫዋች ቡድናቸው ሊቨርፑልን ለማሸነፍ ወደ ሜዳ እንደሚገባም ጠቁሟል። ሁለቱ ቡድኖች ተቀራራቢ ናቸው፣ ነገር ግን እኛ እዚህ ያለነው ለማሸነፍ ነው፣ በለመድነው በራሳችን መንገድ እንጫወታለን ሲል ክቫራትስኬሊያን ተናግሯል። አክሎም የመጀመሪያው ሽንፈት ያበሳጭ ነበረ፣ በዛሬው ጨዋታ የትኛውን ቡድን ማሸነፍ እንደምንችል ለዓለም ሁሉ ማሳየት አለብን ብሏል። አስፈላጊው ነገር የቻልኩትን ሁሉ ማድረግና ጨዋታውን ማሸነፍ ነው። ጨዋታው የዓመቱ በጣም አስፈላጊ ጨዋታ ነው ብሏል ክቫራትስኬሊያን። እንዴት አድርገው ይወጡታል የሚለው የሚጠበቅ ነው የሚሆነው። አሰልጣኝ ሉዊስ ኤንሪኬም ከዛሬው ጨዋታ ጋር በተያያዘ ያነሷቸው የተወሰኑ ነጥቦች ነበሩ። አንደኛው ሁሉም ተጫዋቾቼ ለዛሬ ጨዋታ እንደጓጉ እርግጠኛ ነኝ፣ አንፊልድ ላይ መጫወት ምን ማለት እንደሆነ ጠንቅቀን እናውቃለን ብለዋል። ማንም ያሸነፈ ቡድን ዛሬ ማለት ነው እኛም ብናሸነፍ ሊቨርፑልን ቢያሸንፍ አትጠራጠሩ፣ የዛሬ አሸናፊ የዋንጫው ባለቤት መሆን የሚችለው ቡድንም ነው ብለዋል እሳቸው። በርካቶች ለሊቨርፑል ነው እስካሁን በኦፕታም ቀደመ ግምቱ የተሰጠው የአውሮፓ ሻምፒዮንስ ሊግ ዋንጫ ለሊቨርፑል እንደሆነ ይታወቃል። እሳቸው ዛሬ ያሸነፈ ቡድን እስከ ፍጻሜ መጓዝ ይችላል ብለዋል። የአርጀንቲና ብሔራዊ ቡድንና የሮማው ተጫዋች ፓውሎ ዲባላ ግን ስለዚህ ስቴዲየም ሀሳቡን ያጋራል። ከሮማ ኦሎምፒክ ስቴዲየም ድባብ ጋር ሊወዳደር የሚችለው አንፊልድ ላይ ነውና ለተጋጣሚ በጣም አስቸጋሪ እንደሚሆን ይህ ስቴዲየም ምንም ጥርጥር የለኝም ብሏል። ሉዊስ ኤንሪኬ ግን እዚህ ሜዳ ላይ መጫወትን ጠንቅቀን እናውቃለን፣ እናደርገዋለን እያሉ ነው። ለሊቨርፑል ደጋፊዎች ተጨማሪ መረጃዎችን ይዘናል። የአርኔ ስሎትን ጋዜጣዊ መግለጫ የዲያጎ ጆታን ጨምሮ በሊቨርፑል በኩል ከዝውውር ጋር የተያዙ ተጨማሪ መረጃዎች አሉን። ከዛሬው ጨዋታ በተጨማሪ በፕሪሚየር ሊግ የመረጃ ክፍለ ጊዜ ላይ እናነሳዋለን። ቆዩን የሊቨርፑል ደጋፊዎች። ሌሎች መረጃዎቻችን ይቀጥሉ። ውድ ቤተሰቦቻችን ብራዚላዊ ድንቅ ተጫዋች ራፊኒያ በዚህ ሲዝን በአውሮፓ ሻምፒዮንስ ሊግ አስደናቂ ጉዞን እያደረጉ ከሚገኙ ተጫዋቾች አንደኛው ነው። ባለፈውም ሳምንት እጅግ በጣም ወሳኙ ተጫዋቻቸው እሱ ነበረ። በአውሮፓ ሻምፒዮንስ ሊግ በተለይም ቤኔፊካ ጋር በነበረው ጨዋታና ፓው ኩባርሲ በቀይ ካርድ ወጥቶ 70 ደቂቃዎችን በጎዶሎ ተጫዋች ሲጫወቱ የአሸናፊነቷን ግብ አስቆጣሪ ነበረ። ብራዚላዊ ድንቅ ተጫዋች ራፊኒያ በዚህ ሲዝን ለባርሴሎና በአውሮፓ መድረክ ጨዋታዎች ላይ በእያንዳንዱ ላይ ቀጥተኛ ተሳትፎ ለማድረግ ችሏል። ሃትሪክ ከሰራበት ጨዋታ ጨምሮ 2 ግቦችን በአንድ ጨዋታ አስቆጥሮላቸዋል። ከዛ በተረፈ ወደ 4 በሚጠጉ ጨዋታዎች ላይ አንዳንድ ግብ፣ በሁለት ጨዋታ 2 አሲስት፣ በአንድ ጨዋታ 1 አሲስት አድርጓልና በሁሉም የጨዋታ መድረኮች ላይ ለባርሴሎና ድንቅ ጊዜን እያሳለፈ ይገኛል። ከሪያል ማድሪድ ጋር በተያያዘ በርካታም የሪያል ማድሪድ ሰዎች ቀጣይ ውድድር ዓመት አሰልጣኛቸው ዣቪ አሎንሶ እንደሆነ እምነት አላቸው እየተባለ ነው። ስፓኒያርዱ ሰው በባየር ሌቨርኩሰን ቤት ቆይታውን በተመለከተ በቀጣዩ ላይ ውይይቶች እንደሚኖሩ እሱ ራሱ አረጋግጦ ነበር። እስካሁን መዳረሻውን ያልወሰነም። ፍሎሬንቲኖ ፔሬዝ የአሁኑ አሰልጣኝ ካርሎ አንቸሎቲ እውቅና ከዣቪ አሎንሶ ጋር ውይይት እንዳደረጉ አስቀድመን ነግረናቸዋል። በርካቶችም አሁን ይህንን መረጃ ወደ ማረጋገጥ ገብተዋል። ማድሪዳውያን ግን ከካርሎ አንቸሎቲ ወይንስ ገና ልምድ እያካበተ የሚገኘው ዣቪ አሎንሶ ለቡድናችሁ ማን የተሻለ የእናንተን መልከታ አጋሩን። በዚህ ሳምንት ካየናቸው የሊግ ጨዋታዎች ዩቬንቱስ በሜዳውና በደጋፊ ፊት በአታላንታ 4-0 የተሸነፈበት ጨዋታ ነበረ። የጣሊያኑ ክለብ ዩቬንቱስ ከ1967 በኋላ ለመጀመሪያ ጊዜ በሜዳውና በደጋፊ ፊት በጣሊያን ሴሪ ጨዋታ 4 ግቦችን አስተናግዷል። ይህም ለመጀመሪያ ጊዜ ነው። በቀጣይ ቲያጎ ሞታን አሰናብተው እንደ ሴስክ ፋብሬጋስ ያለን አሰልጣኝ የመሾም እቅድ እንዳላቸው የሚዘነጋ አይደለም።
በኤዥያ ሻምፒዮንስ ሊግ ጥሎ ማለፍ የመልስ ጨዋታ አልናስር ከኢራኑ ክለብ ኤስቴ ገሃል ጋር ጨዋታቸውን ትላንትና ያደረገው ነበረ። አልናስር 3-0 በሆነ ውጤት አሸንፏል። ጁዋን ዱራን 2 ግቦችን እንዲሁም ክርስቲያኖ ሮናልዶ ቀሪዋን ግብ ከመረብ ማሳረፍ ችሏል። አልናስሮች ጨዋታውን ሲያሸንፉ በተለይም ደግሞ የመጀመሪያ ዙር ጨዋታ 0-0 በተለያዩበት ጨዋታ እነ ጁዋን ዱራን እጅግ በጣም ደካማ ነበሩ። ትላንትና ግን ሮናልዶ ነበር ልዩ ነበሩ፣ አድምቋቸዋል ማለት ይቻላል። የመጀመሪያዋን ግብ ጁዋን ዱራን 9ኛው ደቂቃ ላይ፣ ሮናልዶ በፍጹም ቅጣት ምት 27ኛው ደቂቃ ላይ፣ የማሳረጊያዋን ግብ ጁዋን ዱራን 84ኛው ደቂቃ ላይ አስቆጥሯል። እረፍት ሊወጡ 45 ደቂቃ ተጨምሮ 2 ደቂቃ ላይ አህመዲን ተቃራኒ ቡድን በኩል በቀይ ካርድ ከሜዳ ለመውጣት ተገዷል። በሁለተኛ ቢጫ ካርድ ማለት ነው። አልናስር ጨዋታውን በድምር ውጤት 3-0 በማሸነፍ ለሩብ ፍጻሜ ተቀላቅሏል። ፖርቹጋላዊ ተጫዋች ክርስቲያኖ ሮናልዶ በኤሽያ ሻምፒዮንስ ሊግ ውድድር 7ኛ ግቡን አስቆጥሯል። 7 ግብ ለማስቆጠር የፈጀበት 6 ጨዋታ ነው። መጫወት ከነበረበት 9 ጨዋታ 3ቱ አመልጠውታል። ግን አስደናቂነቱ እንደቀጠለ ነው። በአጠቃላይ በእግር ኳስ ሕይወቱ ያስቆጠራቸውን ግቦች 927 በማድረስ ለ1000 ግቦች ከ74 ወደ 73 ዝቅ አድርጎታል። ይሄ ሌላኛው አስደናቂው ቁጥሩ ነው። ሮናልዶ የ40 ዓመቱ ሮናልዶ በሻምፒዮንስ ሊግ እንግዲህ ማድረግ ከነበረበት 9 ጨዋታ በ6ቱ ይሄንን ማድረጉ፣ ከዛ በተጨማሪ ደግሞ 40 ዓመት ከሞላውም በኋላ በኤዥያ ሊግ ግብ ያስቆጠረ በጥሎ ማለፍ በእድሜ አንጋፋው ተጫዋች መሆን ችሏል። በአጠቃላይ ሮናልዶ 40 ዓመቱ ላይ ሲገኝ በ3 የውድድር መድረኮች ላይ ከፍተኛ ግብ አስቆጣሪ ነው። ዘንድሮ በሳውዲ ፕሮ ሊግ ከአልናስር ጋር፣ በኤዥያ ሻምፒዮንስ ሊግ ከአልናስር ጋር ከፍተኛ ግብ አስቆጣሪ ነው። በዩኤፋ ኔሽንስ ሊግ ከፖርቹጋል ብሔራዊ ቡድንም ጋር ከፍተኛ ግብ አስቆጣሪ ነው። በአጠቃላይ ሮናልዶ ለአልናስር በ102 ጨዋታዎች 110ኛ የግብ አስተዋጽኦንም እንደዚሁ መድረስ ችሏል። ሮናልዶ ከ30 ዓመቱ በኋላ ያስቆጠራቸውን ግብ ብዛቶች 464 አደርሶታል። ከ30 ዓመቱ በፊት 463 ነበር። አሁን እያለፈ መሄድ ጀምሯል ሪካርዱን። ለአብነት ያክል ከ30 ዓመታቸው በኋላ ካሪም ቤንዜማ 192 ግብ አለው። ዝላታን ኢብራሂሞቪች 296 አለው። ሮናልዶ 464ኛው ላይ ደርሷል። ለ1000 ግቡ የሚንደረደረው ሮናልዶ መች ይደርስበታል የሚለው ይጠበቃል። ለማንኛውም በየቀኑ ግን የሚጠበቅበትን ግብ መጠን ለ1000 እየቀነሰው አሁን 73 ደርሷል። ኦልሞስት ካየናቸው ወደ 2 ሲዝን የሚጠጉ ያህል ግቦች አይነት ቁጥሮች ይቀሩታል። ይህ ሲዝን ገና አልተጠናቀቀም። ምናልባት ሮናልዶ ግን 1000 ግብ ሳይደርስ እግር ኳስን የሚያቆም አይመስልም። አሁን እየሄደበት ባለው መንገድ የሚቀጥል ከሆነ የእናንተን መልከታ ግን በሮናልዶ ዙሪያ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘናቸው ስፖርታዊ ጥንቅሮቻችን ደግሞ እንሻገር። በድጋሜ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቆዩን። ትላንትና በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዡ ላይ ትልቅ ለውጥ ያመጣ ውጤት ተመዝግቧል። ለንደን ስቴዲየም ዌስትሃም ዩናይትድ ከኒካስል ዩናይትድ ጋር ነበር ጨዋታቸውን ያደረጉት። በኋላም ላይ በውጤቱ መሰረት በብሩኖ ጉማሬሽ የ63ኛ ደቂቃ ግብ ኒካስል ዩናይትድ ከሜዳ ውጭ ወጥቶ ለንደን ስቴዲየም ድረስ ዌስትሃምን 1-0 በሆነ ውጤት ድል ማድረግ ችሏል። ለኒካስል ዩናይትድ 15 ግቦች ከ16 ግቦች ውስጥ 15 ጊዜ ብሩኖ ጉማሬሽ ግብ አስቆጠረበት ማለት ነው። ኒካስል ዩናይትድ አሸንፏል። ከ16-15ቱን ብሩኖ ጉማሬሽ ግብ ሲያስቆጥር እድለኛው ቡድን ነው ኒካስል ዩናይትድ። በደረጃ ሰንጠረዡ ላይ ታዲያ አሁን 2ኛ ካለው አርሰናል ጀምረን 9ኛ ካለው እስከ በርንማውዝ ብንመለከት በሁለቱ ክለቦች መካከል ያለው የነጥብ ልዩነት እጅግ በጣም ጠባብ ነው። ቤተሰቦቻችን የ11 ነጥብ ልዩነቶች ብቻ አሉ በአርሰናልና በሁለተኛ ባለው እንዲሁም 9ኛ ባለው በበርንማውዝ መካከል። ከፎረስት ጀምሮ ብንመለከተው ደግሞ ኦልሞስት ያለው የነጥብ ልዩነት 7 ብቻ ነው ከ3ኛ እስከ 9ኛ። ስለዚህ የአውሮፓ ሻምፒዮንስ ሊግን የማረጋገጥ ኃላፊነት ከአርሰናል ጀምሮ 2ኛ ካለው እስከ 9ኛ ካለው በርንማውዝ ድረስ ግዴታ ሆኖባቸዋል። ቀጣይ በፕሪሚየር ሊጉ የሚደረጉ ወደ 9 የሚጠጉ ጨዋታዎች እጅግ በጣም ወሳኝ የሚባሉ ናቸው። በእርግጥ ለሊቨርፑል ነው 9፣ ቀሪዎቹ 10 አላቸው። እጅግ በጣም ወሳኝ የሚባሉ ናቸው።
በእንግሊዝ ፕሪሚየር ሊግ ዘንድሮ አምስተኛም የሚወጣው የአውሮፓ ሻምፒዮንስ ሊግ ትኬትን የመቁረጥ እድል እንዳለው ሳይዘነጋ ማለት ነው። ሚሼል አንቶኒዮ ዌስትሃም ዩናይትድ ከኒውካስል ዩናይትድ ጋር በነበራቸው የምሽቱ ጨዋታ ከጨዋታው መጀመር በፊት በስቴዲየም ተገኝቶ ደጋፊዎችን አመስግኖ ላለፉት 3 ወራት በመኪና አደጋ ምክንያት በሆስፒታልና በቤቱ ራሱ ሲታከምና ሲያክም ነበረ። ተጫዋቹ ከአጥንት ስብራቱ በማገገም በትላንትናው ዕለት በስቴዲየም ተገኝቷል። እጅግ በጣም ዘግናኝ የሚባል የመኪና አደጋ በኋላ ነበረ እንግዲህ ህይወቱ የተረፈው። መትረፉ ራሱ በበርካቶች ዘንድ አነጋጋሪ ነበር መኪናዋ ላይ ከደረሰባት ውድመት አንጻር። በቀጣይም በኒውካስል ዩናይትድ ቤት እንግዲህ ሳንድሮ ቶናሊ ቆይታ እርግጥ አይደለም። በዩቬንቱስ በኩል ሳንድሮ ቶናሊን ወስደው የፕሪሚየር ሊግ ልምድ ያለውን የቀድሞውን የአስቶን ቪላ ተጫዋች እንደዚሁ ወደ ፕሪሚየር ሊግ በመለስ ዳግላስ ሉዊዝን ማለት ነው መቀየር ይሻሉ ተብሏል። በሴሪ ልምድ ያለው ሳንድሮ ቶናሊ፣ ዳግላስ ሉዊዝ ደግሞ በፕሪሚየር ሊግ ሁለቱን የመቀየር ዕቅድ በዩቬንቱስ በኩል ተይዟል። አሌክሳንደር አይሳክ ምንም እንኳን ትላንት ግብ ያስቆጥር እንጂ በ25 ትልልቅ ዕድሎች ቀርበውለት 15ቱ ወደ ግብነት የቀየረ ነው። ኦልሞስት 60% ያገኛቸውን ዕድሎች ግብ ማድረግ የሚችል ተጫዋች ነው። በበርካታ የፕሪሚየር ሊግ ክለቦች እየተፈለገ እንደሆነ ይታወቃል። ከአርሰናል ጋር በተያያዘ አንድ የምናደርሳችሁ መረጃ አለ። ጠብቁን የአርሰናል ደጋፊዎች። ታሚ አብርሃንም በተመለከተ የሮማ ሰዎች ከዌስትሃም ዩናይትድ ጋር ንግግር ማድረጋቸው ተረጋግጧል። በተለይም የታሚ አብርሃ ተወካዮች ናቸው ይህንን ንግግር ያደረጉት። ዌስትሃም ዩናይትድ የቀድሞውን የቼልሲ የሁኑን የሮማ ተጫዋች ወደ ቡድናቸው ማምጣት ይፈልጋሉ። ሮማዎች በውሰት ሰጥተው ለኤስ ሚላን እያጫወቱት እንደሆነ ይታወቃል። ዌስትሃም ዩናይትዶች በቀጣይ የሚሼል አንቶኒዮ ተተኪ ማድረግ ይፈልጋሉ። ማንቸስተር ሲቲዎች የውጤት ቀውሳቸውን በቋሚነትና በዘላቂነት ለመፍታት ከጥር ዝውውር በተጨማሪ ቀጣይ ክረምት ላይ ትልቅ ዝውውሮችን የማድረግ እቅድ እንዳላቸው ይታወቃል። በዚህ መሰረት ማንቸስተር ሲቲዎች በቀጣይ ክረምት የዝውውር መስኮት ኤድዋርዶ ካማቪንጋንም ለማስፈረም እንደዚሁ እንቅስቃሴ ያደርጋሉ ተብሎ ይጠበቃል። በርካታ ክለቦች የካማቪንጋ ፈላጊ ናቸው። ነገር ግን የ2 ዓመት ተጫዋች በክረምት ማድሪድን ስለመልቀቁ እርግጥ የሆነ ነገር የለም። ቢልድ መረጃውን ይዞት ወጥቷል። በማንቸስተር ሲቲ በኩል እውነተኛ ፍላጎት እንዳለ፣ በእርግጥ ፍለረን ወድስ ሌላኛው ተፈላጊ እንደሆነ ይታወቃል። በማንቸስተር ሲቲ በኩል ሌሎችም አማራጮች ግን እንዳሉ ሳይዘነጉ ማለት ነው። በዚህ ውድድር ዘመን በፕሪሚየር ሊጉ ከ100 በላይ ረጃጅም ኳሶችን ለማቀበል ሞክረው ከፍተኛ የማቀበል ስኬት በኮል ፓልመር ነው የተያዘው። 70.2% ይዞታል። ኤንዞ ፈርናንዴስ 63.2%፣ ሞይሰስ ካይሴዶ 61.5% ይዘውታል። እጅግ በጣም አስደናቂ የሚባል ቁጥር ነው ያላቸው በፕሪሚየር ሊጉ። ሪስ ጄምስ ለ20 ዓመታት ያክል በቼልሲ ቆይታ አድርጓል። እቀጥላለሁ ብሏል። ስለዚህ ከቼልሲ መልቀቅ ምንም አይነት ፍላጎት የለኝም ብሏል። በእርግጥ በኤንዞ ማሬስካ እንዲሁም በመጡ በሄዱት አሰልጣኞች ሁሉ የሚወደደው ተጫዋች ነው። በቼልሲ ቤት ከጉዳቱ ጋር በተያያዘ የሚነሳበት ቅሬታ ካልሆነ በስተቀር በተጫዋቹ ጥራት ላይ ቅሬታ የሚያነሳም አሰልጣኝ የለም በቼልሲ ቤት በተፈራረቁበት ሰዓት ላይ። አሁን ደግሞ በአዲሱ አሰልጣኝነት የሚድፊልደርነት ሚናም ተሰጥቶት እየተጫወተ እንደሆነ አይዘነጋም። ኤንዞ ፈርናንዴዝ በ2025 ከሁሉም የቼልሲ ተጫዋች የበለጠ በሊጉ ብዙ 23 የግብ ዕድሎችን ፈጥሯል። እንዲሁም በ2025 በ3 የተለያዩ ጨዋታዎች ማለትም በርንማውዝ፣ ሳውዝሃምፕተን እና ሌስተር ሲቲ 5 ሲደመር የግብ ዕድሎችን የፈጠረ ተጫዋች ነው በቼልሲ ቤት። በመጨረሻም በ2025 የመጀመሪያ አሲስቱን ለማድረግ ግን የግድ የኮኮሬላን የዚህ ሳምንት አሲስት መጠበቅ ነበረበት። ቡድኑ 9 ቁጥር አሁን የግድ እንደሚያስፈልግ እነኚህ ንጻራዊ ቁጥሮች በደንብ ማሳያ ናቸውና ይሁን ላይ የተሻለ ንጻር የነበረው ተጫዋች አሲስት ለማድረግ የሌስተር ሲቲን ጨዋታ ወይም ወደ 3 ወር ገደማ ፈጅቶበታል። ሌላኛው በቼልሲ ቤት ጆኖቢ ሚካኤል እኔ አሁንም ቢሆን ስጋት አለኝ ብሏል። አሁንም በሳንቼዝ ላይ እምነት የለኝም፣ ሰተቶችን እየሰራ ነው፣ በተለይም ኳስ አያያዙን አልወደድኩትም ብሏል በሌስተር ሲቲው ጨዋታ ላይ። ስለሆነም አዲስ እጅግ በጣም የተሻሻለ ግብ ጠባቂ አሁንም ያስፈልጓል፣ በሱ ላይ ያለኝ እምነት አልተሻሻለም ብሏል። ከኬፓ አሪዛባላጋ ጋር በተያያዘ ዊሊያም ጋላስ ኬፓ አሪዛባላጋ በበርንማውዝ ቤት እጅግ በጣም ስኬታማ ነው፣ ምክንያቱ ደግሞ ምንም አይደለም ጫና ስለሌለበት ነው ብለዋል። ስለዚህ እንደ ቼልሲ ያሉ ክለቦች መጫወት ትልቅ ጫና ውስጥ መግባትን ያመጣል። የትኛውም ተጫዋች ወደ ቼልሲ ከመምጣቱ በፊት ለዚህ ዝግጁ የሆነ ተጫዋች መሆን ያለበትና ኬፓ አሪዛባላጋ ጫናውን መሸከም አልቻለም ነበር በቼልሲ። በበርንማውዝ ጥሩ የሆነው ለዛ ነው ብለዋል። የቼልሲ ባለቤቶች እቅድ ይዘው መጥተዋል። ይህም እቅድ በቀጣይ ስትራስቡርግን ለመተው ነው።
ዋነኛው ምክንያታቸው ደግሞ በቼልሲና በስትራስቡርግ መካከል ባለው እንግዲህ የቁርኝት ምክንያት የባለቤትነት ግንኙነት ምክንያት ማለት ነው። ሁለቱም በአንድ ባለቤት ነው የሚተዳደሩት። በአውሮፓ እግር ኳስ ደግሞ በአንድ ባለቤት የሚተዳደሩ አንድ ባለቤት ሁለቱም ላይ ኢንቨስት የሚያደርግባቸው ቡድኖች በአውሮፓ መድረክ መሳተፍ አይችሉም። ቻምፒዮንስ ሊግ፣ ዩሮፓ ሊግ አሊያም ኮንፈረንስ ሊግ ላይ ይህ በህግ የተደነገገ ነው። እናም በስትራስቡርግ በኩል 7ኛ ደረጃ ላይ ይገኛሉ። በፍራንስ ሊጋ 4 ነጥቦች ብቻ ይቀራቸዋል ከአውሮፓ ቻምፒዮንስ ሊግ። ቼልሲ አሁን 4ኛ ደረጃ ላይ ነው የሚገኘውና አጣብቂኝ ውስጥ ሊገቡ ነው። ስለዚህ የስትራስቡርግን እድል ላለመዝጋት ሁለቱም በአውሮፓ መድረክ እንዲሳተፉ የባለቤትነት ድርሻቸው ላይ ሊቆጠቡ እንደሚችሉ ነው በባለቤቶቹ በኩል እየወጡ ያሉ መረጃዎች የሚያመለክቱት። ኤንዞ ፈርናንዴዝን በተመለከተ በሪያል ማድሪድ በኩል ፍላጎት እንዳለ ተዘግበው፣ ቼልሲዎች ግን ተጫዋቹን የመልቀቅ ምንም አይነት ፍላጎት እንደሌላቸው እንደዚሁ ተዘግበዋል። ሊቨርፑል ቤት እንሂድ። ሊቨርፑሎች አሁንም የተከላካያቸውን የቨርጅል ቫንዳይክን ኮንትራት አላራዘሙም። ሌላኛው የኢብራሂም ኮናቴም ጉዳይ ተጠቃሽ ነው። በቀጣይነት ሊያመጧቸው ከያዟቸው ተጫዋቾች የማርክ ጉያን ጉዳይ ደግሞ በተቃራኒው እየተመለከቱት እንደሆነ ፉትቦል ኢንሳይደር አስነብበዋል። እውነተኛ ፍላጎት ያላቸው ክለቦች ውስጥ አንደኛው ሊቨርፑልም ነው ብለዋል። የሬድበርድ ስራ አስፈጻሚና የኤስ ሚላን ባለቤት የሆነው ጌሪ ካርዲናል ሊቨርፑል እንደ ንግድ ስራ የሚመራበት መንገድ ለሌሎች ቡድኖች ሊከተሉት የሚገባና ምሳሌ የሚሆን ነው ብሏል። ስለ ኤፍኤስጂ ግሩፕ ሐሳባቸውን ሲያጋሩም ይህን ልናገር የቻልኩት ለሊቨርፑል ካለኝ ክብር፣ አድናቆትና የአመራር መንገድ ከማድነቅ የተነሳ ነው። እጅግ በጣም ውጤታማ አመራር ከሚከተሉ የአውሮፓ ክለቦች ብለው አድንቀውታል። አርኔ ስሎት ፒኤስጂ እስካሁን ያጋጠመን በጣም የተሟላ ቡድን ነው። እነሱ ምናልባት በጣም ሀብታም ክለብ ናቸው። እነሱ ብዙ ጥራት ያላቸውና ጥሩ አሰልጣኝም ናቸው ብለዋል። ከባለፈው ሳምንት የበለጠም ኳሱን እንደሚኖረን ተስፋ እናደርጋለን። ዛሬ ኳስ እንይዛለን ብለዋል። ነገር ግን ሲጫወቱ ካያቸው ኳስ በማይኖርበት ጊዜ በጣም አደገኛ ቡድን ናቸው ብለዋል። ኮዲ ጋክፖ ዛሬ 100% ለጨዋታ ዝግጁ መሆኑን አረጋግጠዋል። ስሎት የሊቨርፑል ተጫዋቾች ፒኤስጂ ላይ በሰጡት አሉታዊ አስተያየቶች ተነሳስተው ስለመሆኑ ሲናገሩ በአንፊልድ የጥሎ ማለፍ መድረክን ለመጫወት ምንም መነሳሳት አያስፈልገውም፣ ምክንያቱም ጨዋታውን ለማሸነፍ በየትኛው መድረክ ላይ ብንገኝ አንፊልድ በቂያችን ነው ብለዋል። ደጋፊዎቻችን ነው እንደሚተማመኑ ተናግረዋል። 87ኛው ደቂቃ ላይ ኳሱ ከአሊሰን ጋር በነበረበት ወቅት ብዙ ተጫዋቾች ወደፊት እየሮጡ ነበረ። ጎል ያስቆጠርንበት ቦታ ክፍት ነበረ። ጨዋታውን መለስ ብዬ ስመለከተው ተጫዋቾቻችን የተሻለ ቢሰሩ ኖሮ በፓርክ ደ ፕሪንሱ ጨዋታ እንደዛ አይነት ተመሳሳይ በርከት ያሉ ግቦችን ያገኙ ነበር ብለዋል። ዛሬ ለማሸነፍ እንሞክራለን። በጣም ዝቅተኛ ደረጃ ላይ መሆን ዓላማችን አልነበረም። ባለፈው ጨዋታ ዛሬ የተለየ ጨዋታ መጫወት እንፈልጋለን። የምንችለውን ያህል ኳስ እንዲኖር እንፈልጋለን። በሜዳችን ከማን ሲቲ ጋር እንደነበረው ጨዋታ በራስ መተማመን ሊኖረን ይገባል ብለዋል። እንደሰማሁት ከሆነ ፒኤስጂዎች አርሰናል እና ሙኒክ ከሊቨርፑል የተሻሉ እንደሆነ እየተናገሩ እንደሆነ መልእክቱ ደርሶኛል። ፒኤስጂዎች አሁን ተለውጠዋል። ተጋጣሚን ማስጨነቅ ጀምረዋል። በጨዋታው ላይ ስለሚሰማቸው ስሜት እኔን መቆጣጠር አይደለም ስሜት መጨነቅ ጀምረዋል። በጨዋታው ላይ ስለሚሰማቸው ስሜት እኔ መቆጣጠር አልችልም። ነገር ግን እኛን በዛ መንገድ ከአርሰናልና ከባየር ሙኒክ ጋር ያነጻጸሩበት መንገድን ካየ ነው እነሱም በዛ መንገድ ሊነጻጸሩ ይገባል። እነሱም በሙኒክና በአርሰናል ጨዋታ ፍጹም ጥሩ አልነበሩም ብለዋል። ሊቨርፑል ዛሬ የሚያሸነፍ ከሆነ አርኔ ስሎት በእንግሊዝ የመጀመሪያው አሰልጣኝ ይሆናሉ። በመጀመሪያው ውድድር ዓመቱ በሜዳው 5 ተከታታይ የአውሮፓ ቻምፒዮንስ ሊግ ጨዋታን ያሸነፉ። በመጀመሪያ የክለቡን ታሪክ ስለማወቅ ነው ያለብኝ። ሁለተኛው ጥራት ያላቸው ተጫዋቾች ማሰልጠን ስለምፈልግ ነው። ሶስተኛው እንደዚህ አይነት ትልቅ ጨዋታዎችና ለሁሉም ዋንጫዎች የሚፋለም ቡድን ስለሆነ ሊቨርፑልን መርጫለሁ ብለዋል። ዲያጎ ጆታ ይህ ሲዝን ለእኔ አስቸጋሪ ሆኖብኛል። በውድድር ዘመኑ ጥቂት ውስብስብ አጋጣሚዎች ነበሩ። ባለፉት ጥቂት ወራት ውስጥ ጥሩ ላይ እንደሆንኩ አይሰማኝም። እዚያ ለመድረስ እሞክራለሁ። ጥሩ ነገር ላይ ተቻለኝን አደርጋለሁ ብለዋል። ከጠበቅነው በላይ በኳስ ቁጥጥር በልጠውናል። በፓርክ ደ ፕሪንሱ ጨዋታ በጨዋታው ላይ በላይነት ነበራቸውም ሲሆን ብዙ የግብ ዕድሎችን ፈጥረዋል። ከግባቸው በጣም ርቀን ነበረም፣ በመጨረሻ ግን አሳክተነው ወጥተናል ብለዋል። የፍራንስ ሊግ ክለቦች ከሜዳቸው ውጪ ከእንግሊዝ ክለቦች ጋር በአውሮፓ ቻምፒዮንስ ሊግ መድረክ 15 ጨዋታ አድርገው ባለፉት 15 ጨዋታ ምንም አላሸነፉም። ሊቨርፑል ባለፉት 14 የቻምፒዮንስ ሊግ ጥሎ ማለፍ ጨዋታ የመጀመሪያ ዙር አሸንፎ እንዲሁ ወድቆ የማያውቀው ቡድን ነው።
ሊቨርፑል በዚህ ሲዝን በሻምፒዮንስ ሊጉም 27 ተጫዋቾችን ተጠቅሟል። ከነዚህ ውስጥ የተቆጠሩት 18 ግቦች 9 ተጫዋቾች ተሳትፈውበታል። ሁለገብ ቡድን ነው። ሳላ፣ ሉዊስ ዲያስ፣ ኮዲ ጋክፖ፣ ሃርቬ ኤሊዮት በዚህ ሲዝን በሻምፒዮንስ ሊጉ ሁሉም 3 ግቦችን እንደዚሁ ማስቆጠር ችለዋል። ሃርቬ ኤሊዮት፣ ኢብራሂም ኮናቴ፣ ቨርጂል ቫን ዳይክ፣ አሌክስ ማካሊስተር ዛሬ እንዲህ ቢጫ ካርድ የሚያዩ ከሆነ አንዲ ሮበርትሰንን ጨምሮ ቀጣይ ጨዋታ ያመልጣቸዋል በሩብ ፍጻሜውና መጠንቀቅ ያለባቸው ምሽት ነው። ጨዋታው ምሽት 5 ሰዓት ይጀምራል። በአርኔ ስሎት የሚመራው ሊቨርፑል ከሉዊስ ኤንሪኬው ቡድን ፓሪስ ሰን ዠርሜን ጋር አንፊልድ ሮድ ስቴዲየም ጨዋታቸውን ያደርጋሉ። የዛሬውን ጨዋታ ስቲቨን ኮቫክስ በመሃል ሜዳ ዳኝነት ይመሩታል። ማን ይወጣዋል? የግል መልከታችሁን አጋሩን። በአርሰናል በኩል አሌክሳንደር አይሳክን አጥብቀው ይፈልጋሉ። በኒውካስል ዩናይትድ በኩል እየወጡ ያሉ መረጃዎች እስከ 100 ዝቅተኛው እስከ 150 እና 200 ሚሊዮን ዩሮ ለዚህ ተጫዋች እንደሚፈልጉ ሲዘገብ ነበረ። በአርሰናል በኩል ቅርብ የሆኑ ምንጮች ያረጋግጡት በተለይም ፉትቦል ለንደንን ጨምሮ ማለት ነው 67 ሚሊዮን ዩሮ ለኒውካስል ዩናይትድ የመጀመሪያ ዙር ጥያቄ ያቀርባሉ ተብሎ ይጠበቃል። ውድቅ እንደሚሆን ሳይታለም የተፈታ ነው ይሄ ጥያቄ። በአርሰናል በኩል ግን ቀስ በቀስ ነው መደራደር የሚፈልጉት ተብሏል። ምናልባትም ግን አሌክሳንደር አይሳክን ብቻ እንደ ብቸኛ አማራጭ አለማየታቸው በዝቅተኛ ገንዘብ ለመደራደር እንደ ምክንያት ይሆናቸዋል እየተባለ ነው። ኢሳክ ግን ብቸኛ መፍትሄ ነው ብላችሁ ታስባላችሁ? የአርሰናልን አጋሩን። አርሰናል ግን ከ67 ሚሊዮን ዩሮ ጀምሮ ነው ጥያቄ ማቅረብ የሚፈልገው ተብሏል። ሮይ ኪን የአርቴታ የፕሪሚየር ሊግ ዋንጫን የማሸነፍ ችሎታውን እጠራጠራለሁ ብሏል። አርቴታ የፕሪሚየር ሊጉን ዋንጫ ማሸነፍ የሚችል አይመስለኝም። ባለፉት ጥቂት ዓመታት ውስጥ በጣም ቀርበው ነበር፣ ነገር ግን ትንሽ ስህተቶች ዋጋ እያስከፈሏቸው ነው። ቀጣይ ዓመት ጋርዲዮላ ኃያልነቱን መልሶ ያገኛል። ማንቸስተር ሲቲ በሚቀጥለው ዓመት ጠንካራ ቡድን ይሆናል እና ሊቨርፑልም ጠንካራ እንደሚሆን እርግጠኛ ነኝ፣ ግን ቼልሲ የት እንደሚገኝ አናውቅም። ግን ይህ የአርሰናል ተጫዋቾች ቡድን ቀጣይስ የዋንጫ ተፎካካሪ ሊሆን እንደሚችል ምን ማረጋገጫ አለ ብሏል። እነሱ ቀድሞውንም ለሊጉ ዋንጫ እየተፎካከሩ ነው፣ ነገር ግን ጥያቄው ዋንጫውን ስለማሸነፍ ነው እና ባለፉት ጥቂት ዓመታት ላደረጉትና ላሳዩት አቋም ሊመሰገኑ ይገባል። ነገር ግን ቀጣይ እርምጃቸው በጣም አስቸጋሪ ነው። በአርቴታ ላይ እምነት የለኝም ብሏል የቀድሞ ዩናይትድ ሌጀንድ። ካስታወሳችሁ ዩናይትድ እና አርሰናል በዚህ ሳምንት ኦልድ ትራፎርድ ላይ ጨዋታ ሲያደርጉ የቀድሞ ዩናይትድ ሌጀንድ ሮይ ኪን አርሰናል 3-1 ያሸነፋል ብሎ 1-1 ነበር ጨዋታው የተጠናቀቀው። ጄሚ ካራገርም የቀድሞ የሊቨርፑል ተጫዋች በማይከል አርቴታ ስር ከፍተኛውን ትልቁን አርሰናልን እንዳየን ይሰማኛል። ትልቁ ችግር ዋንጫ እንደሆነ አውቃለሁኝ፣ ግን አርሰናሎች ሊታገሱት ይገባል ብሏል። ይህ ደግሞ የጄሚ ካራገር የግል ሐሳብ ነው። ዴቪድ ሪያ ከልጅነት ጀምሮ 2 ጊዜ ኳስን ወይም ደብል ሼቭ ማድረግን ተምሬያለሁ። ይህ ዘዴ በአውሮፓ በሰፊው ይታወቃል፣ ነገር ግን እዚህ ብሪታንያ ወይም እንግሊዝ ውስጥ እንደዚህ አይነት ነገር ሳደርግ ሰዎች ይገረማሉ። ዞሮ ዞሮ እንዲህ አይነት ኳስ ማዳን ለእኔ አዲስ ነገር አይደለም ብሏል። በዚህ ሳምንት መጨረሻ ኦልድ ትራፎርድ ላይ ከብሩኖ ፈርናንዴዝ የተመታበትን ኳስ 2 ጊዜ በቅጽበት ያዳነበት መንገድ መነጋገሪያ እንደነበረ ይታወቃል። ያውም ደግሞ ይሄን ኳስ ያዳነው 94ኛው ደቂቃ አካባቢ ነበረ። ኦልሞስት ጨዋታው በዛው ነበር የሚያልቀው፣ ግን አርሰናልን አድኖታል። ሰር ጂም ራትክሊፍ ዩናይትዶች ማወቅ ያለባቸውን ነገር በሙሉ ሳይሰስቱ ሳይደብቁ አጋርተዋል። አንድ ባንድ እንመልከተው። የመጀመሪያውን ነገር ማርከስ ራሽፎርድ ቡድኑን ለቆ መሄዱ ለቡድኑ ለራሽፈርድም ጥሩ አጋጣሚ ነበር ብለዋል። ስለዚህ ሁለቱም አካላት እንደተጠቀሙ ነግረዋል ሰር ጂም ራትክሊፍ። ሰር ጂም ራትክሊፍ ለምንድነው ማንቸስተር ዩናይትድ ላይ ኢንቨስት ማድረግ የፈለጉት ተብሎ ነበረ። ምክንያቱም ማንቸስተር ዩናይትድ ከልቤ ስለምወደውና የልጅነት ክለቤ ስለሆነ ብለዋል። ሁሉን ነገር ማስተካከል እንደምችል አምናለሁ። ስለማምነው ነው እዚህ የተቀመጥኩት። ባላምን ኖሮ ለካታራኖቹ ወይም ለሌሎች ባለሀብቶች ሽያጩ የፈጠነ እንዲፈጸም እሽል ነበር ብለዋል። ሰር ጂም ራትክሊፍ የኔ ፍላጎት ማንቸስተር ዩናይትድን ወደ ቀድሞ ኃያልነቱና ገናናነቱ መመለስ ነው ብለዋል። ማርክ ጎልድብሪጅ ቀንደኛ የዩናይትድ ደጋፊ ነው። በማህበራዊ ትስስር ገጽ በርካቶች ያውቁታል። ሰር ጂምን ባገኘው አንድ ጥያቄ ጠይቀው ነበር ብለዋል። ይሄም ለምን ባለፉት 20 ዓመታት ውስጥ በዚህ ክለብ ላይ የተፈጠረውን መጥፎ አመራር 1% በመግዛት ለማዳን እንደፈለገ ማወቅ ፈልጋለሁ ብሏል ሰር ጂም ራትክሊፍን። ማለትም ግሌዘሮች ያበላሹትን፣ ግሌዘሮች የዘረፉትን፣ ግሌዘሮች ዩናይትድን የጎዱበትን 20 ዓመት የሚያካከስ ስራ 1%ን በመግዛት እየሰራ ነውና ሙሉ ለሙሉ ግሌዘሮች እንዳይወጡ ያደረገው የራትክሊፍ መምጣት ነው እያለ ነው። ራትክሊፍ ግን የለም የልጅነት ክለቤን ላደን የመጣው ተቢልም
የቀድሞ የማንቸስተር ዩናይትድ ደጋፊ ግን በዚህ አይስማሙም ግሌዘር እና ያዳነው እያሉ ነው ታማኝ ደጋፊ ማለት ግን ይላሉ ሰር ጂም ራትክሊፍ የሙሉ ሲዝን ትኬት ያላቸውና ሁሉም ጨዋታዎች ለመመልከት ወደ ስቴዲየም የሚሄዱ ናቸው እና ታማኝ ደጋፊ ማለት የሙሉ የውድድር ዓመት ትኬት ያለው ከምርጥ 6 ቡድኖች ጋር ጨዋታ ሲኖር የማይቀየር ለነርሱም ብቻ ሳይሆን ሌሎችም ጨዋታዎችም ለመመልከት የሚሄድ ነው በነኝታ እውነተኛ ደጋፊ ማለት ያ እንጂ የምርጥ 3 ጨዋታዎች ትኬት ብቻ መርጦ ሌሎች ትኬቶች ለሌለው ሰው የሚሸጥ አይደለም ብለዋል ኮቢ ሜኖና አሌሃንድሮ ጋርናቾን በተመለከተ ምላሽ ሰጥቷል ኮቢ ሜኖና አሌሃንድሮ ጋርናቾን ለገንዘብ ስንሽል አንሸጥም ብለዋል ክለቡ በተጫዋቾች ታጭቋል እና ሜንን በቁጥር መቀነስ ይኖርብናል ያንን ነው የምናደርገው በዚህ መንገድ የሚፈልገውን አደረጃጀት በማድረግ የሚኖረውን የወጪ ጉዳይ የምናስተካክል ይሆናል ብለዋል ተጫዋቾች ይቆዩ ወይም ይሸጡ የሚለው ውሳኔ የክለባችንን የሜዳ ውስጥ እንቅስቃሴ በምን ያክል ደረጃ ያሻሽሉናል ከሚለው ጋር የተገናኘ ብቻ እንጂ ገንዘብ ለማግኘት ብለን አሌሃንድሮ ጋርናቾና ኮቢ ሜኖን ለገበያ አናቀርብም ብለዋል ዝም ብሎ ገንዘብ ማፍሰስም ችግሩን የሚፈታ አይመስልንም አሁን እያደረግን ባለው ነገር ስኬታማ ከሆነን ያለብንን ዕዳም እያቃለን እንሄዳለን ብለዋል በቡድን ውስጥ አንድ ነገር አግኝቻለሁ ብለዋል እጅግ በጣም ኪሳራን እኔ ካዝኖስ ካስቀመጥኩት ገንዘብ ውጪ ቡድኑ ምንም እንደሌለው ላረጋግጥላችሁ ወዳለሁ ብለዋል በአመት 175,000 ፓውንድ የሚከፈለው የምልክት ቋንቋ ተናጋሪ ማግኝቻለሁ ወይም የቋንቋ አማካሪ ራሱ አግኝተናል በዩናይትድ ቤት እየተካሄደ ያለው ዘረፋ እጅግ በጣም ከባድ ነበር ብለዋል ሰር ጂም ራትክሊፍ ሰር አሌክሳንደር ቻክማን ፈርጉሰንን ከአምባሳደርነት ያነሱበትን መንገድ ተናግረዋል ከሰር አሌክሳንደር ቻክማን ፈርጉሰን ጋር ቁጭ ብለን ተነጋገርን ቡድኑ የገጠመውን ችግር በፋይናንስ ደረጃ ሁሉንም ለሰር አሌክሳንደር ቻክማን ፈርጉሰን አስረዳናቸው ለሳቸውም በአመት 2 ሚሊዮን ዩሮ እንደምንከፍል ይታወቃል እሳቸውም ከልጃቸው ጋር ገብተው ከተወያዩ በኋላ ከኔ ማንቸስተር ዩናይትድ ይቀድማል ዩናይትድን የምታድኑት ከሆነ የኔ ገንዘብ ይቅር ብለው የተስማሙት ራሳቸው ናቸው ብለዋል ስለ ግሌዘሮች ተጠይቀው ነበር እነሱ ከክለቡ ከ3000 ማይል በላይ ርቀት ላይ ናቸው እና ይህ ክለቡ አስተዳደር ላይ ክፍተቶችን እየፈጠረ ነው ሌሎች የእንግሊዝ ክለብ ባለቤቶችን በተመለከቱ እያንዳንዱ ጥቃቅን ውሳኔ ላይ ባለቤቶች ይሳተፋሉ በዩናይትድ ግን ባለፉት አመታት ይህ ውሳኔ አብዛኛው በአስተዳደር ብቻ ሲወሰን ነበር ለዛም ብዙ ብልሹ አሰራሮችን አግኝተናል ብለዋል አሁን ያለው የክለቡ አስተዳደር አንቶኒ ካዜሜሮ ኦናና ራስመስ ሆይሉንድን ጀደን ሳንቾን አላስፈረመም የኛ አስተዳደር ከነኚህ ዝውውሮች ውጪ ነበር ነገር ግን እነዚህ ዝውውሮች በስተት የተደረጉ ናቸው ስተቶቹ አሁን ላይ ክለቡን እየጎዱ ነው ከነኚህ ስተቶች ጋር እየታገልን ነው ብለዋል ስለዚህ እነማን እንደሚለቁም ፍንጭ የሰጡ ይመስላል እጅግ በጣም አነጋጋሪ ነው የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ በክለቡ ወቅታዊ ሁኔታ ዙሪያ አስተያየታቸውን ሲሰጡ እንግሊዛዊ ቢሊየነር ሩበን አሞሪም ጉዳይ ሐሳባቸውን አጋርተዋል ለረጅም ጊዜ እዚህ የሚቆይ ይመስለኛል ሲሉ አሰልጣኙ ላይ እምነት እንዳለ ተናግረዋል ሩበን አሞሪ የተለየ አሰልጣኝ ነው ጊዜ ሊሰጠው ይገባል እሱ ረጅም ጊዜ እዚህ እንደሚቆይ ያስባለው ብለዋል ሩበን አሞሪ ብዙ ከሚከፈላቸው ተጫዋቾች መካከል ግማሹን እያገኘ አይደለም ብዙ ጉዳቶች አለበት እሱ ይህ ሁሉ ሆኖ ምርጥ ስራም እየሰራ እንደሆነ ይሰማኛል ብለዋል ኤሪክ ቴን ሃግ እንዲቀጥል ማድረግ ስህተት ነበረ ብዙ ክርክሮች ነበሩ በዚህ ጉዳይ ደጋፊዎች ይደግፉት ነበር ነገር ግን ውሳኔያችን ስህተት ነበር ብለዋል ያው ከስፖርቲንግ ዳይሬክተራቸው ስንብትም ጋር በተያዘ ከዳን አሽዌዚ ጋር በተያዘ ያው ኤሪክ ቴን ሃግ እንዳለበት ይታወቃል እሳቸው ከማቆየት ጋርም በተያዘ ማለት ነው ሩበን አሞሪ ወጣት አሰልጣኝ ነው ቡድኑ እንዲገነባና እንዲላመድ እድል መስጠት አለብን ብለዋል ጋዜጠኞችን በተመለከተ እናንተ ለዚህ ሰው የተወሰነ ረፍት ልትሰጡት ይገባል እኔ ከልቤ ነው እኔ ረፍት ብትሰጡት ባይ ነኝ ከልቤ ማደንቀው ሞዶም ማሰልጣኝ ሆኖ አግኝቻለሁ ነገር ግን ለሩበን አሞሪ ረፍት ሊሰጠው ይገባል ገና ነው ጊዜው ብለዋል ኦማር አቤራዳም ያረጋገጡት ነገር አለ እሱ ለኛ በግልጽ ነበር የነገረን ሩበን አሞሪ ቡድኑ መጫወት ያለበትን መንገድ ለዚህም የሚያስፈልጉትን ተጫዋቾች እንደምናመጣለት ቃል ገብተልንታል በጊዜ ሂደት ይስተካከላል ከጄሰን ዊልኮክስ ጋር ሆነው ዩናይትድን እንደሚያሻሽሉት ሩበን አሞሪ እምነት አለን ብለዋል ማንቸስተር ዩናይትድ እንደ ሪያል ማድሪድ ታላቅ እናረጋዋለን የሚለው መፈክራውንም እንደተጠበቀ ነው ብለዋል በ5 አሊያም 6 ዓመታት ውስጥም አዲሱ የማንቸስተር ዩናይትድ ስቴዲየም ይጠናቀቃል በእንግሊዝም ትልቅ ገቢ ይሆናል ብለዋል ሰር ጂም ራትክሊፍ ወደ 100,000 ደጋፊዎችን እንደሚይዝ የተረጋገጠ ስቴዲየም ነው ብሩኖ ፈርናንዴዝ በማንቸስተር ዩናይትድ በኩል 87 እድሎችን በሁሉም መድረክ ፈጥሯል
ከሱ ቀጥሎ ያለ ተጫዋች 50 ቤት እንኳን አልደረሰም። ሩበን አሞሪም ለዚህ ይመስላል ሁሉም የሜዳ ክፍል ላይ ብሩኖ ፈርናንዴዝን የሚመስል ተጫዋች ያስፈልገኛል ያሉት ሮናልድ ኪውመን ከጨዋታ ውጭ አድርገውታል። ዜርኪዚን ኳስ ያቀበል እንኳን በትክክል ያቀበል አይደለም ብለው ነው እንግዲህ ትችት ያቀረቡት። በጥሩ ሁኔታ ላይ ስላልሆነም ከስብስብ ውጭ ያደርገውናል። ኳስ በሚያቀብልበት ሰዓት ላይ ራሱ ጥሩ ተጫዋች አይደለም ብለዋል። አንድሬ ኦናና ለዩሮፓ ሊግ ቅድሚያ መስጠት የለብንም ካልኩ እየዋሸው ነው። ይህንን ዋንጫ የግድ ማሸነፍ አለብን ብለዋል። ዩናይትድ የአውሮፓ ትኬትን መቁረጥ ከፈለገ ያለው ብቸኛ አማራጭ እንደሆነ ይታወቃል። አንቶኒ ሳንቶስ በጥር የዝውውር መስኮት ማንቸስተር ዩናይትድ ለቆ ሪያል ቤቲስ እንደተቀላቀለ ይታወቃል። ሪያል ቤቲስን ሲቀላቀል ቡድኑ 11ኛ ነበር። ብዙ የግብ አስተዋጽኦን አበርክቶላቸዋል። አሁን ቡድኑ 6ኛ ደረጃ ላይ ተገኝቷል። የአንቶኒ ሚና ከፍ እያለ ነው። ይህ ደግሞ ለዩናይትድ በብዙ መንገድ ይጠቅመዋል። ከአንቶኒ ማግኘት የሚፈልገውን ገንዘብ እንዲያገኝ ሊረዳው ይችላል። ውድ ቤተሰቦቻችን ዛሬ በኢትዮጵያ ፕሪሚየር ሊግ ኢትዮጵያ መድን ከኢትዮጵያ ንግድ ባንክ፣ ወላይታ ዲቻ ከወልዋሎ ዓዲግራት፣ በአውሮፓ ሻምፒዮንስ ሊግ ባርሴሎና ከቤኔፊካ፣ ባየር ሌቨርኩሰን ከባየር ሙንችን፣ ኢንተር ሚላን ከፌኖርድ፣ ፒኤስጂ ከሊቨርፑል ጨዋታቸውን ሲያደርጉ ትላንት በኢትዮጵያ ፕሪሚየር ሊግ ባህር ዳር ከተማ ሀዲያ ሆሳዕናን 1-0፣ ሲዳማ ቡና ከአዳማ 0-0፣ በእንግሊዝ ፕሪሚየር ሊግ ኒውካስል ዩናይትድ ዌስትሃምን 1-0፣ በስፔን ላሊጋ ኤስፓኞል ከጄሮና 1-1፣ በጣሊያን ሴሪያ ላዚዮ ከዩዲኒዜ 1-1 የተጠናቀቁ ጨዋታዎች ነበሩ። እናንተ ዛሬ በሚደረጉ ጨዋታዎች ላይ የግል መልከታችሁን በግምት ደረጃ ማግኘት ካሻችሁ በሐሳብ መስጫ ሳጥናችን ላይ ግምታችሁን አድርሱን። ቃል ስፖርት ዩቲዩብ ቻናልን ከወደዳችሁት ላይክ እያደረጋችሁ አበረታቱን። ቤተሰብ መሆን ካሻችሁ ማለዳ 1 ሰዓት ምሽት 2 ሰዓት የሚለቀቁ የስፖርት የመረጃ ክፍለ ጊዜያችንን ለማግኘት ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። ዕለተ ማክሰኞ ለእናንተ ያሰናዳንላችሁ ስፖርታዊ ጥንቅሮቻችን ፍጻሜያቸው እዚህ ጋር ሆነ። ለነበረን ጊዜ ከልብ አመስግነን ያሁኑና በቃን። ሰናይ ጊዜ